በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ማክሰኞ ዕለተ ጥያቄ። በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሥልጣኑ ተጠይቋል። ጠያቂዎችም የካህናት አለቆችና ጸሐፍት ፈሪሳውያን ናቸው። ጥያቄውም በምን ወይም በማን ሥልጣን እነዚህን ታደርጋለህ የሚል ነበር። የማቴዎስ ወንጌል ምዕራፍ 21 ቁጥር 23። ለጥያቄያቸው መነሻ ያደረጉት ከፍ ብለን እንዳየነው ጌታ በዕለተ እሁድ በቤተ መቅደስ ውስጥ ይነግዱ የነበሩ ነጋዴዎችን በማባረርና መደባቸውንም በማፍረስ ገበያ በትኖ ነበርና ገበያ መበተን የባለሥልጣን ሥራ መሆኑን ጠቅሰው ከባለሥልጣናት ጋር ለማጋጨት ፈልገው ይህን በማን ሥልጣን ታደርጋለህ ብለው ጠይቀውታል። ጌታ ግን ልብ ያሰበውን ሕሊና ያመላለሰውን ቀድሞ የሚያውቅ አምላክ ነውና ተንኰላቸውን አውቆባቸው የዮሐንስ ጥምቀት ከወዴት ነበር? ከሰማይ ወይስ ከምድር? ከሰው ፈቃድ ወይስ በእግዚአብሔር ብሎ ለጥያቄያቸው እርሱም ሌላ ጥያቄ አቅርቦላቸዋል። ማቴዎስ ምዕራፍ 21 ቁጥር 25። እነሱም ከሰማይ ብንል ታዲያ ለምን አላመናችሁም ይለናል። ከምድር ብንለው ዮሐንስን ሕዝቡ ያከብረዋልና ሕዝቡን እንፈራለን ብለው አናውቀውም አሉት። ጌታም መልሶ እኔም በምን ሥልጣን እነዚህን እንዳደርግ አልነግራችሁም አላቸው። ከዚህም የተነሳ ዕለቱ የጥያቄ ዕለት ይባላል። ምክንያቱም ጥያቄውን በጥያቄ መልሶላቸዋልና። የሰሙነ ሕማማት ትውፊታዊ ሥርዓቶችና ምስጢራቸው። ትውፊት ቃሉ አወፈየ ካለው የግዕዝ ግስ የወጣ ነው። ትርጉሙም ከትውልድ ወደ ትውልድ በቅብብል ሲተላለፍ የሚኖር ውርስ ማለት ነው። ትውፊትን በክርስትና አንጻር ስንመለከት ሐዋርያት ከጌታችን የተቀበሉትና ከመንፈስ ቅዱስ የተማሩትን ትምህርቶች፣ መሠረተ እምነቶች፣ ዶግማ፣ ሥርዓተ ቤተ ክርስቲያን እና መመሪያዎችን ለአበው ያወረሱበት፣ አበው ደግሞ በየተራቸው ለተከታዮቻቸው ያስተላለፉበት መንገድ ነው። በዚህ መሠረት ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ከሐዋርያት በቀጥታ የተቀበለቻቸው ብዙ ትውፊታዊ ሥርዓቶች አሏት። ከእነዚህም መካከል የሰሙነ ሕማማት ሥርዓት አንዱ ነው። ለመሆኑ በሰሙነ ሕማማት ብቻ ተግባራዊ የሚሆኑ አልያ የሚከለከሉ ትውፊታዊ ሥርዓቶች የትኞቹ ናቸው? ምስጢራቸውስ የሚለውን ከብዙ በጥቂቱ በሰፊው በጠባቡ በዚህ ምዕራፍ እንመለከታለን። አንደኛ፣ በአምሳለ መስቀል ማማተብ በሰሙነ ሕማማት። የቤተ ክርስቲያናችን የሥርዓት መጽሐፍ የሆነው ፍትሐ ነገሥት እግዚአብሔር በፋሲካ እንዲሰዋ ያዘዘውን የበግ ደም ለእስራኤል ልጆች ቤት ቸነፈርን የሚያርቅ ምልክት እንዳደረገው ሰይጣን ከእኛ ይርቅ ይወገድ ዘንድ በተረዳች ሃይማኖት ዘወትር በመስቀል አምሳል እናማትብ ዘንድ ከጥፋቱም እንድንበት ዘንድ ይህችን ምልክት እንድናደርግ ሐዋርያት አዘውናል ይላል። ነቢየ እግዚአብሔር ቅዱስ ዳዊት ከቀስት ፊት ያመልጡ ዘንድ ለሚፈሩህ ምልክትን ሰጥሃቸው ብሎ መዝሙረ ዳዊት መዝሙር 59 ቁጥር 4። በዚህ መሠረት ምዕመናን ዘወትር ከየትኛውም አይነት ተግባራቸው በፊት ማለትም ምድራዊም ሆነ ሰማያዊ ዓላማ ያላቸው ተግባራት ለመፈጸም ሲጀምሩ በስመ አብ ወወልድ ወመንፈስ ቅዱስ ብለው ስመ ሥላሴን ጠርተው በትምህርተ መስቀል አምሳል አማትበው ነው የሚጀምሩት። ይህም በከበረው ደሙ መስቀሉን የቀደሰው አንድም መስቀሉን ዙፋን አድርጎ ዲያብሎስን ድል የነሳው ጌታ በኃይለ መስቀሉ ኃይለ አጋንንትን አርቆ ሥራቸውን ያከናውንልን ዘንድ በእምነት መማጸናችን ነው። ለመሆኑ
እንዴት ነው ማማተብ ያለብን? ትርጉሙስ ምንድን ነው? በሰሙነ ሕማማትስ ማማተብ ይከለከላልን? የሚሉ ሐሳቦች በዚህ ንዑስ አንቀጽ እንመለከታለን። እንዴት እናማትብ? ማማተብ የሚለውን ኪዳነ ወልድ ክፍሌ ጣትን ወይም እጅን ማመሳቀል ማለት ነው ብለው ተርጉመውታል። በዚህ መሰረት አመልካች ጣትን ዘርግተን መሃል ጣታችንን በማጠፍ መስቀል ሰርተን ፊታችንና መላ ሰውነታችን ከላይ ወደ ታች ከግራ ወደ ቀኝ እናማትማለን። ስናማትም በስመ አብ ብለን በግንባር፣ ወልድ ብለን በደረት በልብ፣ ወመንፈስ ቅዱስ ብለን በግራ ትከሻ፣ አሃዱ አምላክ ብለን በቀኝ ትከሻ እያልን ስመ ሥላሴን እንጠራለን። ጌታችን እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንኩ እንግዲህ የእግዚአብሔር መንግሥት ወደ እናንተ ደርሳለች እንዳለው ጣት የኃይለ እግዚአብሔር መገለጫ ነውና በኃይለ እግዚአብሔር ጠላት ዲያብሎስን መቃወማችንንና በመንገዳችን ሁሉ እግዚአብሔር በቸርነቱ እንዲረዳን መማፀኛችን ነው። ሉቃስ ምዕራፍ 11 ቁጥር 20። የማማተም ምስጢር በስመ አብ ብለን በግንባር ማማተባችን እግዚአብሔር ወልድ ኢየሱስ ክርስቶስ ቅድመ ዓለም ቅድመ ዘመን ከአብ ከመንፈስ ቅዱስ ጋር በላይ በሰማይ በየማነ አብ በዘማነ ኪሩብ በአንድነት በሦስትነት ሲሰለስ ሲቀደስ የነበረ ፍጹም አምላክ መሆኑን ለመናገር ነው። ወወልድ ብሎ በልብ ላይ ማማተብ ወልድ በተለየ አካሉ ከሰማያት ወርዶ ከቅድስት ድንግል ማርያም ከሥጋዋ ሥጋን ከነፍሷም ነፍሷን ነስቶ በፍጹም ተዋህዶ መጸነሱን መወለዱንም መናገራችን ነው። ወመንፈስ ቅዱስ አሃዱ አምላክ ብሎ ከግራ ወደ ቀኝ ማማተብ ደግሞ ወልደ እግዚአብሔር ኢየሱስ ክርስቶስ ስለ እኛ በዕለተ ዓርብ እጆቹንና እግሮቹን በችንካር ተቸንክሮ በእንጨት መስቀል ላይ ተሰቅሎ ሞቶ ሞትንም ድል አድርጎ ተነስቶና በሞቱና በትንሣኤው ከግራ ወደ ቀኝ ከሲኦል ወደ ገነት ከመከራ ወደ ሰላም ከሞት ወደ ሕይወት ከጨለማ ወደ ብርሃን ከሐዘን ወደ ደስታ የመለሰን መሆኑን ለመመስከር ነው። አንድም ከላይ ወደ ታች ከግራ ወደ ቀኝ ማለት መስቀል ነው። ክርስቶስ ዓለምን ያዳነው በመስቀል ተሰቅሎ ነው። ዲያብሎስንም ድል የነሳው መስቀሉን ዙፋን አድርጎ ነው። እኛም ወደ እግዚአብሔር የቀረብነው ክርስቶስ በመስቀል ላይ ከፍ ብሎ በመሰቀሉ ነው። እኔም ከምድር ከፍ ከፍ ያልሁ እንደሆነ ሁሉን ወደ እኔ እስባለሁ እንዲል ዮሐንስ ወንጌል ምዕራፍ 12 ቁጥር 32። ይህን የጌታችን አነጋገር ሲያብራራ ቅዱስ ዮሐንስ በወንጌሉ ላይ በምን አይነት ሞት ይሞት ዘንድ እንዳለው ሲያመለክታቸው ይህን ተናገረ ብሏል። ዮሐንስ ምዕራፍ 12 ቁጥር 33። ስለዚህ ከፍ ከፍ ያልሁ እንደሆነ ማለቱ ከምድር ከፍ ከሰማይ ዝቅ ብሎ መሰቀሉን ለመናገር ነው። ወደ እኔ እስባለሁ ማለቱ ደግሞ ሰውን በግብርም በክብርም እኔን እንዲመስል አደርጋለሁ ማለቱ ነው። በግብር መምሰል ስንል የሰው ልጅ አዳምና ሔዋን የዲያብሎስ አገልጋዮች ነን ብለው በፈረሙት በዕዳ ደብዳቤ መሠረት 5500 ዘመን የዲያብሎስ የግብር ልጅ ሆኖ ነበርና ይህ ደብዳቤ ደግሞ በክርስቶስ መስቀል የሚደመሰስ መሆኑን ሲያመለክት በግብር እንዲመስሉኝ አደርጋለሁ አለ። በእኛ ላይ የነበረውን የሚቃወመንን በትእዛዛት የተጻፈውን የዕዳ ጽሕፈት ደመሰሰው። እርሱንም በመስቀል ጠርቆ በመንገድ አስወግዶታል እንዲል ቆላስይስ ምዕራፍ 2 ቁጥር 14። በክብር ወደ እኔ አቀርባለሁ ማለቱ ደግሞ በለበሰው በአዳም ሥጋ ተሰቅሎ ሞቶ ሞትንም ድል አድርጎ በመነሳት በዚያው ሥጋ ወደ ሰማይ አርጎ በአባቱ ቀኝ ይቀመጣልና የሰው ሥጋ በአብ ቀኝ የመቀመጥን ክብር የሚያገኝ መሆኑን ሲያመለክት ነው። እርሱም ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችንን ይለውጣል እንዲል ፊልጵስዩስ ምዕራፍ 3
ቁጥር 21 አንድም የአዳምን ዕዳ በደል በመስቀል ላይ በከፈለው በደም ካሳ ከደመሰሰ በኋላ በቀኙ ለተሰቀለው ሽፍታ ዛሬ ከእኔ ጋር በገነት ትሆናለህ እንዳለው የሰው ልጅ ሁሉ ከዲያብሎስ ተገዥነትና ከሲኦል ባርነት ነፃ ወጥቶ በክብር ከፍ ከፍ እንዲል አደርጋለሁ ማለቱ ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 43 ይህ ሁሉ የተከናወነው በመስቀል ላይ ነውና እኛም እስከ መስቀል ሞት እስከ መቃብር ድረስ ራሱን አዋርዶ በዲያብሎስ ባርነት ተዋርደን ከኖርንበት ከፍ ከፍ ያደረገንን አምላክ ሥራውን እየመሰከርን እናማትባለን። ዲያብሎስንም እንቃወማለን። ምንም እንኳ ወልድ በተለየ አካሉ ሰው ቢሆንና በለበሰው ሥጋ መከራ ቢቀበልም የአብ የወልድና የመንፈስ ቅዱስ ፈቃዳቸው አንድ ነውና ነገረ ድኅነታችንም የተፈጸመው በሥላሴ በአንድነት ሥልጣንና ፈቃድ መሆኑን ስናመለክት በስመ ሥላሴ እናማትባለን። በሰሙነ ሕማማት ማማተብ ይከለከላልን? ከፍ ብለን እንደተመለከትነው ማማተብ ከመስቀል ጋር የቀጥታ ግንኙነት አለው። ይህም አንደኛ ስናማትብ ጣታችንን ማመሳቃቀላችን ነው። ሁለተኛ ደግሞ ከላይ ወደ ታች ከግንባር ወደ ልብ እና ከግራ ወደ ቀኝ የምናደርገው የእጃችን እንቅስቃሴም ቀጥታ መስቀልን ነው የሚያመለክተው። ሰሙነ ሕማማት ደግሞ ክርስቶስ በመስቀል ተሰቅሎ መስቀሉንም በደሙ ፈሳሽነት ቀድሶ የዲያብሎስ ድል መነሻና መድኃኒተ ሥጋ ወነፍስ ከማድረጉ በፊት የነበረ ዘመን ብሎም መስቀል የወንበዶች መቀጫ የነበረበት የብሉይ ኪዳን ዘመን መታሰቢያ መሆኑን ባለፈው ትምህርታችን ተመልክተናል። ከዚህ የተነሳ አባቶች ካህናት መስቀላቸውን እንኳ በእጃቸው አይዙም። እግዚአብሔር ይፍታ ብሎ መባረክና መስቀል መሳለምም የለም። በሰሙነ ሕማማት ብዙ አባቶች ነጠላቸውን እንኳን አመሳቅለው አይለብሱም። ጋቢያቸውን አደግድገው ቆመው ሲጸልዩም አናያቸውም። ወገባቸውን ታጥቀው አብዝተው ደፋ ቀና ሲሉ ሲሰግዱ ነው እንጂ። የሳምንቱ ትልቁና ዋና ሥርዓትም ስግደት ነው። ይህም አይሁድ ክርስቶስን ከሄሮድስ ወደ ጲላጦስ ሲያመላልሱት እርጥብ ግንድ አሸክመው አቀበት ሲያወጡትና ቁልቁለት ሲያወርዱት፣ ሲያዳፉት፣ ሲያንገላቱት ያሰቃዩበትን ሁኔታ ለመዘከር ነው። ክርስቶስ ይህን ሁሉ መከራ በፍጹም ትዕግሥት የተቀበለው ስለ እኛ ነው። መስቀልም ከወንበዴዎች መቀጫነት ወጥቶ የዲያብሎስ መቃወሚያና ጸጋ መንፈስ ቅዱስ ማግኛ የሆነው በዚሁ በክርስቶስ መከራና ስቃይ ነው። በአምሳለ መስቀል የማማተብ ጥቅሙም ከዚሁ ከክርስቶስ መስቀል በኋላ የተገኘ በረከት ነው። ከዚህም የተነሳ በሰሙነ ሕማማት ማማተብ አይፈቀድም የሚሉ ሊቃውንት አሉ። ማማተብ ያለመፈቀዱ ግን ክርስቶስ በመስቀል ተሰቅሎ መስቀሉንም በደሙ ቀድሶ በመስቀሉ ኃይል ዲያብሎስን ድል እንዲነሳ ኃይል መንፈሳዊ ሳያጎናጽፈን በፊት የነበረውን ዘመነ ፍዳ ለማሰብ ነው እንጂ ክርስቶስ ገና አልተወለደም እንደሚሉት አይሁድ መሆናችን አይደለም። ይህ ቢሆን ካህኑ መስቀል ይዞ እጁን አንስቶ ድምፁን ከፍ አድርጎ ሰላም ለኩልክም ብሎ መባረክ የለም ለማለት ነው እንጂ ምዕመናን ስመ ሥላሴን ጠርተው አጋንንትን እንዳይቃወሙ ይከለክላሉ ማለት እንዳልሆነ ልብ ልንለው ይገባል። አንዳንድ ምዕመናን ግን ከግንዛቤ እጥረት የተነሳ ሰሙነ ሕማማት እስኪያልፍ ድረስ የአንገት መስቀላቸውን ማዕተባቸውን ሳይቀር አውልቀው ሲያስቀምጡ ይታያሉ። ይህ ተገቢ አይደለም። ማማተብ አይፈቀድም የሚለው በቤተ መቅደስና በአውደ ምሕረት በማኅበር በሚፈጽሙ አገልግሎት ጊዜ አባቶቻችን በይፋ በአምሳለ መስቀል አማትበው አገልግሎት አለመጀመራቸውን ነው እንጂ ምዕመናን በግላቸው ጸሎት ለማድረስ ማዕዳቸውንና ሌሎች ነገሮችን ለመባረክ ማማተብ የተከለከለ ነው ማለት አይደለም። አነሳስቶ ላስጀመረን ለልዑል እግዚአብሔር
ክብር ምስጋና ይግባው። የሮብ ታሪክ ማክሰኞ 12 ሰዓት ላይ ይጠብቁ። የቀረውን ታሪክ ሮብ ላይ እንጨርሰዋለን።